በዓለም ዙሪያ በ21ኛው ክፍለ ዘመን ከሆኑትና የሆኑ ካሉት ሁሉ እጅጉን ንጹሃን ያለቁበት የጋዛ ጦርነት 2 ዓመቱን ዛሬ ደፍኗል። ከ2 ዓመታት በፊት በአውሮፓውያኑ ኦክቶበር 7 ወይም ጥቅምት 7 2023 ሐማስ በፈጸመው ጥቃት የተጀመረው የሐማስ እስራኤል ጦርነት ከ67000 በላይ ፍልስጤማውያን ደመ ከልብ አድርጓል። በእስራኤል ወገን ደግሞ ለወታደሮቹ ህልፈት ከመሆን ባለፈ በሺዎች የሚቆጠሩትን ለስነ-ልቦና ጉዳት ዳርጎ የተወሰኑት ራሳቸውን እንዲያጠፉም አስገድዷል። የጦርነቱ ማዕከል የሆነችው የባህር ዳርቻዋ ውብ ከተማ ጋዛ በእስራኤል ጦር ዶግ አመድ በመሆን ወደ ፍርስራሽነት መቀየር ዕጣ ፈንታዋ ሆኗል። በዚህች ከተማ በሁሉም የዕድሜ ክልል ያለ የሞት ጽዋን ተጎንጭቷል። በጋዛ የሚላስ የሚቀመስ ጠፍቶ ረሃብ ያልቀጠው ያለም አይመስልም። ሁለተኛው ዓመቱን ሊሞላ 1 ቀን ሲቀረው በትላንትናው ዕለት የተጀመረው የሰላም ስምምነት ጦርነቱን ሊቋጭ የቀረበ መስሏል። ለሆነው ሁሉ ሐማስን በመኮነን ተጠያቂ ማድረግ የሚቀናቸው የኃያሉ አገር አሜሪካ ፕሬዝዳንት ትራምፕ በእርግጥም ፍላጎታቸው የሚሰምርበት ጊዜ ተቃርቧል። በግብጽ እየተደረገ ያለው የሰላም ስምምነት የሚፈጸምበት ዕድል ከፍ ማለቱን ብዙዎች እየገለጹ ይገኛል። ሐማስን በመደገፍ የሚታሙ ሀገራት ሳይቀር ቡድኑ ስምምነቱ እንዲቀበል ግፊታቸው በርትቷል። ወዲህ ደግሞ ጦርነቱ የተጀመረበት 2 ዓመታትን መቆጠራቸው እና ያደረሰው ኪሳራ እየተወሳ ባለበት ብሎም ለሰላም ድርድር በተቀመጡበት ሁኔታ በጋዛ ሞት ቀጥሏል። ይህም የሚጠበቀውን የሰላም ስምምነት ንግግር ሂደት እንዲያደናቅፍ ተሰግቷል። በሌላ በኩልም ሐማስ በእስራኤል ላይ ጥቃት የፈጸመበትን 2ኛ ዓመት አስመልክቶ መግለጫ አውጥቷል። በእስራኤል የሚኒስትሮች መኖሪያ ቤት አቅራቢያ የጦርነቱ መቆም የሚጠይቅ ሰልፍም ተደርገዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በጋዛ የጦርነት ማዕበል ከተቀጠፉ ፍልስጤማውያን ባሻገር በቀጣፊዎቹ ወገን ከፍተኛ ቁጥር ያለው የወታደር ሞት እንደተመዘገበ በርካቶች ያምናሉ። የእስራኤል ጦርን ዋቢ ያደረጉ ምንጮች ያረጋገጥነው ባሉት መረጃ መሰረት በጋዛ ያለው ጦርነት በእስራኤል መከላከያ ሰራዊት ላይ ከፍተኛ ጉዳት አስከትሏል። በእስራኤል የጸጥታ ሚኒስቴር መረጃ መሰረትም ከኦክቶበር ወይም ጥቅምት 7 ቀን 2023 ወዲህ 1152 የእስራኤል ወታደሮች እንዳለቁ ተጠቁሟል። ይህም በቅርብ ዓመታት የእስራኤል ታሪክ ውስጥ በጦር ሰራዊቱ ላይ ከደረሱ ሁሉ የከፋው እንዲሆን አስገድዷል። ጉዳዩን ይበልጥ አሳሳቢ ያደረገው ደግሞ በጦርነቱ ከሞቱት ውስጥ ወደ 42 ከመቶ የሚሆኑት ዕድሜያቸው ከ21 ዓመት በታች ናቸው መባሉ ነው። ከዚህም በተጨማሪ እስካሁን ባለው ሂደት 141 የሚሆኑት ዕድሜያቸው ከ40 በላይ ናቸው። ይህም ብቻ ሳይሆን ከተከሰተው ሞትም ይሁን የአካል ጉዳት በተጨማሪ በጦርነቱ ሳቢያ ከፍተኛ የስነ ልቦና ቀውስ ያስከተለባቸው ተዋጊዎች ቁጥር ማሻቅቧል። በጋዛ ሰርጥ ጦርነት ከተቀሰቀሰበት ጊዜ ጀምሮ የእስራኤል መከላከያ ሚኒስቴር ማገገሚያ ክፍል 80 ሺህ ወታደሮችን ተቀብሏል። 26000 ያክሉ የአእምሮ ህመም ተጠቂዎች ናቸው። የአእምሮ ጤና ችግር ካለባቸው 26000 ወታደሮች መካከል 33 በመቶ የሚሆኑት በጭንቀት ይሰቃያሉ። በእስካሁኑ ሂደትም 43 የሚሆኑት ወታደሮች የስነልቦና ጫናውን መቋቋም ከብዷቸው በራሳቸው ላይ የሞት ብያኔ ወስነው ራሳቸውን አጥፍተዋል። ሚኒስቴሩ ለቆሰሉ ወታደሮች የሕክምና አገልግሎት ለመስጠት 1.2 ቢሊዮን ዶላር ከዓመታዊ በጀቱ እንደሚመድብ ማስታወቆ ነበር። በእነዚህና በሌሎችም መሰል ግፊቶች ኔታንያሁ ጦርነቱ ተቋጭቶ ታጋቾች ወደ ሀገራቸው እንዲመለሱ በትራምፕ የቀረበውን የሰላም እቅድ መቀበላቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ግጭት ልባት ያገኝ ዘንድ ባቀረቡት የሰላም እቅድ ዙሪያ ላይ እስራኤልና ሐማስ ቀጥተኛ ያልሆኑ ንግግሮች በግብጽ ሻርም ኤልሼክ ማኬጅ ጀምረው 2ኛ ቀኑን ይዟል። በግብጽ ሻርም ኤልሼክ ውስጥ እየተደረገ ያለው የእስራኤልና ሐማስ የመጀመሪያ ዙር ድርድር የእስረኞችና የታጋቾች ልውውጥ ላይ ከስምምነት መድረስን ያጠቃልላል። እንዲሁም የእስራኤል ወታደራዊ ኃይሎች ከጋዛ የተወሰኑ አካባቢዎች በከፊል መውጣት በሚችሉበት ሁኔታ ላይ በዋናነት ትኩረቱን ያደረገ ነው። እየተካሄደ ያለው የትራምፕ የሰላም ስምምነት እቅድ የመጀመሪያ ዙር የድርድር ሂደት በአዎንታዊ መልኩ ተጠናቋል መባሉም ያለውን ቀቢጸ ተስፋ አጉልቶታል። ሐማስ ቀደም ሲል በትራምፕ የቀረበውን የሰላም እቅድ በከፊል መስማማቱ ተገልጿል። ነገር ግን በእስራኤልና አሜሪካ ቁልፍ ተብለው የተያዙ ትጥቅ መፍታትና ቡድኑ ወደፊት በጋዛ የሚኖረውን ሚና በተመለከተ አቋሙን አልገለጸም። ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ መድረክ ላይ ባሰፈሩት መልእክት የጋዛ ጦርነትን ለማስቆም በሚደረገው ጥረት ውስጥ የተሳተፉ ሁሉም በፍጥነት እንዲንቀሳቀሱ አሳስበዋል። በተጨማሪም በሰላም እቅዱ የመጀመሪያ ምዕራፍ መሰረት የታጋቾችንና እስረኞችን ልውውጥ በዚህ ሳምንት ይካሄዳል ተብሎ እንደተነገራቸውም ገልጸዋል። ታጋቾችን የመልቀቅና የረጅም ጊዜ የተኩስ አቁም ስምምነት ላይ ለመድረስ ድርድሩ በከፍተኛ ደረጃ እየተፋጠነ መሆኑ እየተነገረ ነው። ያም ቢሆን ግን በድርድሩ ሂደት ወይም ሊደረስበት በሚችል ስምምነት ላይ እስካሁን ዝርዝር መረጃ አልወጣም።
በእነዚህ ንግግሮች የጋዛ ጦርነትን ለማቆምና የሰብአዊ እርዳታ አቅርቦት እንደገና እንዲቀጥል መንገድ ለመክፈት እንደሆነኛ መንገድ እየታዩ ይገኛል። እነዚህ ንግግሮች የጋዛ ጦርነትን ለማስቆምና የሰብአዊ እርዳታ አቅርቦት እንደገና እንዲቀጥል መንገድ ለመክፈት እንደሆነኛ መንገድ እየታዩ ይገኛል። ከግብጽ ከኳታርና ከአሜሪካ የተውጣጡ ተወካዮች ደግሞ በአስታራቂነት እየተሳተፉ ነው። የንግግሮቹ ዋና ግብ እስረኞችንና ታጋቾችን የመለዋወጥ ስምምነት ተግባራዊ እንዲሆን የሚያስችል ሁኔታ መፍጠር ነው። በሚጠበቀው ስምምነት መሰረትም በጋዛ የሚገኙ ሁሉም የእስራኤል ታጋቾች ይለቀቃሉ። በአንጻሩ ደግሞ በእስራኤል እስር ቤቶች ውስጥ የሚገኙ የሐማስ እስረኞች ይለቀቃሉ። ሐማስ ለጋዛ የተኩስ አቁም ባቀረበው እቅድ ውስጥ አንዳንድ አስፈላጊ ነጥቦችን እንደተቀበለ የእቅዱ አቅራቢ ትራምፕ ገልጸዋል። ነገር ግን ሐማስ በጋዛ የተኩስ አቁም እቅድ ውስጥ አንዳንድ አስፈላጊ ነጥቦችን እንደተቀበለ የእቅዱ አቅራቢ ትራምፕ ገልጸዋል። ነገር ግን ሐማስን ትጥቅ እንዲፈታ የሚጠይቅ ቅድመ ሁኔታዎች በተመለከተ ትራምፕ ለቀረበላቸው ጥያቄ የተወሰኑ ቅድመ ሁኔታዎች ካልተሟሉ አይሆንም ብለዋል። እንዲህ ያሉት ቀድሞውኑ ለድርድር እንቅፋት የሆኑ ቅድመ ሁኔታዎችን እንዴት ማስታረቅ እንደሚቻል አሁንም ድረስ እንቆቅልሽ ነው። ወዲህም የሰላም ንግግር ተጀምሮ እንኳን ጥቃቱን የቀጠለው የእስራኤል ጦርነቱ እንዲቋጭ ያለውን ፍላጎት ላይ ጥርጣሬ ፈጥሯል። ጦርነቱን ለማስቆም ብቸኛው ሰው ተደርገው የሚወሰዱት ፕሬዝዳንት ትራምፕ ስምምነቱን ማስፈጸም እንደሚቻል መናገራቸው የተስፋውን ሚዛን እንዲያጋድል አድርጓል። ይህ እየተባለ ባለበት ሁኔታ ደግሞ ሐማስ ያወጣው መግለጫ በተስፋው ብርሃን ላይ ጽልመት እንዳያለብስም ስጋት ፈጥሯል። ሐማስ በኦክቶበር 7 2023 በእስራኤል ላይ ጥቃት የተፈጸመበትን ሁለተኛ ዓመት አስመልክቶ በወጣው መግለጫ እስራኤል በፊልስጤም ሕዝብ ላይ የጀመረችውን አርሜኒያዊ ጦርነት ቀጥላለች ሲል ወንጅሏል። መከላከል በማይችሉ ሰላማዊ ዜጎች ላይ እልቂትን እየፈጸመች መሆኑን ያስታወቀው ሐማስ ሕዝባዊ ጽናት በተቃውሞ ዙሪያ ያለው ድጋፍና የሕዝቧን ጀግንነት አሁንም ቀጥሏል ሲሉ አወድሷል። ወራሪ ሲል ከጠራው የእስራኤል ጦር ጋር እየተጋፈጠ እንደሚገኝም ቡድኑ አስታውቋል። በጋዛ ጦርነት የተጀመረበትን ሁለተኛ ዓመት ለማክበር በርካታ ተቃዋሚዎች ከእስራኤል መንግስት ሚኒስትሮች መኖሪያ ቤት ፊት ለፊት ተሰብስበው ጦርነቱ እንዲቆምና ምርኮኞቹ እንዲመለሱም ጠይቀዋል። ተቃዋሚዎቹ የመከላከያ ሚኒስትር እስራኤል ካትዝ ከሚኖሩበት ቤት ውጪ ባደረጉት ሰልፍ በወታደሮች ሕይወት አላስፈላጊ ዋጋ መክፈል እንዲቆም ጥሪ አቅርበዋል። በእነዚህና በሌሎችም ሁኔታዎች ታጅቦ በግብጽ የሚደረገው የሐማስ እስራኤል የሰላም ንግግር ምን ውጤት ያመጣል የሚለውም ወደፊት የሚታይ ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ቢቢሲና አናዶሉን በዋቢነት ተጠቅመናል።